ምን ነው መመርጠው እኔን ከጠየቅሽ እኔ እሱን ነው የዶክተር ጌታቸውን ቤት አሁንም መናገር አለበት። እንዴት ባንኮች እኔን አልጠሩኝም? ውክልና ስቻለው ካነሳ በኋላ ነው እኔና ተቆራርፈን። ቆይ እሱን ልጠይቅ። ሙሉ ውክልና ሰጠሽው ነበረ ይዛኔ ሲበደር? አሁን ጎበዝ ጥሩ ጥያቄ ጠየቅ። መተዳደሪያ ደንባችን ላይ ሙሉ ውክልና አለ ብያለሁ። ሙሉ ውክልና 2017 ግን ነገሮች መጠኑ ሲመጣ 2017 ውክልና ነሳውኝ። እሱ መቼ ተበደረ? እኔ ታህሳስ ላንስቼ እሱ ጥር ላይ ነው የተበደረው። ጥር፣ የካቲት፣ መጋቢት እያለ ነው የተበደረው። እሱ ተዘጋጅቶብኛል። የእውነት እኔና እሱ አንነጋገር። እንግዲህ እዚህ ጋር ህዝብ ፍረዱ። እዚህ ጋር ውሸት መሆኑን እወቁ። አንነጋገር፣ ሰላምታ የለን፣ አልጋ ለይተናል። የዶክተር ጌታቸውን ቤት ሲበደር እንዴት አወቅኩኝ? ጠይቁልኝ። በእግዚአብሔር ለእውነት ኑሩ። አንነጋገርም አንልም። የተበደረው እኔ ይሄን ይመልስልኝ። ከበሪልኝ። እሺ ይሄን ይመልስልኝ። እሺ ቆይ 2017 ታህሳስ ላይ ያቆምኩት ህዝብ በሙሉ ስሙኝ። እኔና እሱ ምንም አንነጋገርም። የእምነት ክደት ማለት ነው። እንግዲህ መተዳደሪያ ደንብ ሰጥቼ የእምነት ክደት ደረሰብኝ። አሁን ደግሞ እዚሁ እናንተ ፊት እየካደ ነው። ስለዚህ እባክህ መሰለ እውነት አውራ። እሱ ይመልስ። መልስልን። አንነጋገር አንል፣ ሰላምታ የለን። 2017 ውክልና ስቼብሃለሁ። በምን መንገድ የዶክተር ጌታቸውን ቤት እኔ አወቅኩኝ? ይመለስልኝ። እሺ ጥሩ። እስቲ መልስልን መሰለ። አንደኛ ፒኤልሲ ላይ ውክልና ስለሰጠች ስላሰልጠች ስላነሳች አይደለም። ዮኒ መተዳደሪያ መመስረታችን ራሱ አንድ ስራ አስኪያጅ ከየትኛውም ባንክ አስይዞ መበደር የፈለገውን መስራት ይችላል የሚል የራሱ መተዳደሪያ መመስረቻ አለው። ውክልና እሷ ታንሳ እንጂ እኔ ውክልናውን ታሳ አታንሳ የማውቀው ነገር የለም። አምጥታም የሰጠችኝ የለም። ሰጥቼዋለሁ ውክልና ያነሳውበት ካለች ማስረጃ ታቀርብ። እዚህ ጋር ጥያቄ አለኝ። ቆይ ሀረግ እንዴ ያልከኝ እኮ በደንብ ታውቃለች እንደተበደርን። አንነጋገርም ብላለች። እዚህ ጋር ሀረግ ምንም ንግግር የለን ምን የለን። ስለዚህ እንዴት አውቄ እንዴት ነግሮኝ እንዴት ተስማምተን ነው ይሄን ብድር የወሰድኩት ብለሃል አንተ። ስለዚህ ይሄንን ነገር አንተ አስረዳኝ። እሱ አላቅም እንደተበደረ አላቅም። ምንም ነገር የተነገረኝ ነገር የለም። ከዛ በኋላ ነው ያወቅኩት። ውክልናው ራሱ ይሄ ነው ብለህ አስረዳች። አንተ እሷን አናግሬያታለሁ በደንብ ታውቃለች ብለን የተናገርከው ቅድም። ስለዚህ እንዴት ነው እስቲ አስረዳኝ። በደንብ ታውቃለች እያልኩ ነው። አሁንም ማስረግጬ ነው የምነግርህ። እንዴት ተነጋግራችኋል? ውክልና አዎ፣ ይኸው እሷ ደግሞ አላናገረኝም ነው የምትለው። እንግዲህ ሀረግ ውክልና እኮ ከተነሳ አሁንም እኮ በማስረጃ እየጠየቅኩ ነው። አንድ ውክልና አስነስተህ ስትመጣ እኔ የተቀበልኩበት ወይ ያስፈረመችብኝ ወይ የሰጠችኝ መረጃ አለ። ውክልና ያስነሳሽው አረግ። እሺ ለዚህ ደግሞ መልስ ልሰጠው መሰለ። ችግር የለውም ተረጋግታ አውራ። ለእውነት አይደል የመጣ ነው። እኔ ውክልና ሳነሳ ቲቶዬ እዚህ ጋር ፈቅጄልሃለሁ እንድትገባ ለቲቶ ሰጥቼው ስለማያናግረኝ ቲቶ ወስዶ አልጋ ላይ ቁጭ ብሎ ሰጥቶታል። ቲቶዬ ለእውነት ፍረድ። ልጅ ነህ ስለምታደርግ እዚህ ብቻ ገባ። ቲቶ ሰጥቶታል። እኔና መልስ አደራ። እሷም እናት ናት፣ እሱም አባት ነው። ቲቶ ሰጥቶታል። አይኔ እያየን የሰጠው እዛው ደረጃ ላይ ቁሜ እዛው ቁጭ ብሎ ነው የሰጠው። ችግር የለውም እውነት ስላለ ቲቶ የለች ብቻ መልስልኝ። ቲቶ አለ ይቅርታ አለው መልስልኝ። አሁን እናት ሰጥታለች ወረቀት አይደለ? እሺ መቼ ነበር ረሶት? አይ ይሄ ከምር ነው ረስቼዋለሁ። መቼ ነበር ግን የሆነ ነገር ሰጥታ ለአባት ስጥልኝ ብላ ሰጥታለች። ምን ብለሽ ነው ሰጥታሽ? አንዴ መቼ እንደሆነ አላውቅም። ብዙ ነገር ሰጥታለች። ሀረግ ምንድን ነው የሰጠሽው? እስቲ ነገር 2017 ታህሳስ ላይ ለቲቶዬ ሰጥቼዋለሁ። ቲቶዬ ነው ካጠገቤ ያለው፣ ሁልጊዜ የሚያባብለኝ ሁልጊዜ የሚያጫውተኝ ቲቶ ነው። በጣም ስለምንግባባ ቲቶዬ ይሄን ለአባት ሰጠው ስለው አይኔ እያየው እዛው ደረጃ ላይ ቆሜ ሰጥቶታል። እኔና ስለማንነጋገር እዚህ ጋር ደግሞ ያዙልኝ ታውቃለች። ምን እንደሆነ ነግረሽዋል? ቆይ አንዴ አረግሻ ነግረሽዋል ልጅሽ ምን እንደምትሰጪው? ይሄ አባትን ሂጄ ውክልና አንስቼበታለሁ ቲቶዬ ብዬ ቲቶዬ ሂዶ ሰጥቶታል። ግን ደግሞ እዚች ጋር ደግሞ ያዙልኝ። ችግር የለም ልጅን አታጨናንቀው፣ ችግር የለውም መሰለ ለሀረግ አውርተን ተነጋግረን እያወቀች ነው የጋሽ ጌታቸውን ቤት የተበደር ነው ብሏል አይደል እንዴ? ስለዚህ አሁንም መሰለ ተረጋግተ መልስ ግደለም። እኔ ውሸት ካለብኝ አንተን ለማማረር ከመጣሁኝ እውነት እቀጣለሁ በብዙ ነገር።
እኔ አሁንም እቺ መልስልኝና ወደሚቀጥለው እሄዳለሁ። መሰለ ግድ የለ ለቲቶና ለቡ ስንል እናውራ። መልስልኝ። ሄሎ አቤት፣ እየሰማው ነው። ምን ልመልስ ይሁን? በደንብ ታውቃለች ይሄንን መስማት እኔ አም ሶሪ ለእናት ናት ማይ አጅስ ሞነለችው ነው ላይ ግድ የለም። አሁንም ልድገምልህ፣ የዶክተር ጌታቸውን ቤት ስትበደር እኔ አውቃለሁ። እኔ እናንተ እኮ አንነጋገርም። በደንብ ታውቂያለሽ። በደንብ እንነጋገራለን። ባንነጋገርም በስራ በደንብ ታውቂያለሽ። ቆይ በምንድን ነው የምትነጋገሩት? አንዴ ቆይ፣ አንተና እሷ ተዘጋግታችኋል። የምትነጋገሩበት ምንም ነገር የለም አይደለ? አንዴ መሰል እያዳመጥኩ ስለሆነ አንድ ነገር ስማኝ አንዴ ፕሊዝ። እሷም በጨዋ እያወራች አንተም በትህትና አውራ። እየተግባባን ነው ብራዘር፣ በትህትና አውራ። አሁንም ምን መሰለ፣ እሷ እንደ እናት ልጇን እንዴት አድርጋ እንደምታወራ እየሰማት ገብቶሃል? እየሰማት በአንተና በእሷ መካከል ብዙ ጊዜ ንግግሮች የለም፣ አትነጋገሩም፣ ተዘጋግታችኋል። በምትዘጋጉበት ጊዜ እሷ ጠንቋይ ቀላቢ አይደለችም። የማይነጋገር ሰው ከባለቤቱ ጋር በቢዝነስ ጉዳይ ልታቆም የምትችለው ነገሮችን እስቲ አንተ አስረዳኝ። አንተ ኦነሩ ነህ፣ ፋብሪካውን ረን የምታረግ ሰው ነህ፣ ብዙ ነገር የምታረግ ሰው ነህ። እሷ ደግሞ አይደለች። አሁን የምትነግረኝ ምንድን ነው? ለቲቶ ለልጄ ለአባትህ ስጥልኝ ይሄን ወረቀት ውክልና አንስቼበታለሁ ብላ ሰጥቻለሁ ነው የምትለው። ይሄ አንተ አልደረሰህም? አልደረሰኝም። ይሁን እዚህ ጋር በደንብ አዳምጠኝ እሺ። ልጅ እስቲ መልስ በዚህ ጉዳይ። አትጨርሰኝ። የዋትስአፕ ሜሴጆችን እንዳለ ሰርዘሽዋል አልሰርዘሽውም በላት ከስልኬ ላይ የምንቀያየረውን እንዳታይ። ቆይ ከዛ በፊት ይሄን ጥያቄ መልስልኛ። የተመላለስንበትን ማስረጃ ላቀርብልህ እኮ ነው። ኦኬ ልጄም አለ ይናገር። እሺ አንዴ እኔ ማለት የሆነ ነገር በለን በዚህ ጉዳይ። እኔ እንደምትዋደዱ ውስጣችሁን ማየት እችላለሁ። እስርም ያለነው መናገር እንችላለን። በዚህ እልህ ውስጥ ናችሁ፣ በደንብ እልህ ውስጥ ናችሁ። የምናየው እንደ ሰው ግን የምናየው እኔ እንደ ሰው የምናየው ነገር ግን አለ። ግን አዎ ቲቶ መልስልኝ። ሰጥታለች ወረቀት እናት መቼም ታስታውሳለህ ወረቀቱ ለአባት እናቴም እናቴ ናት፣ አባቴም አባቴ ነው። ሁለቱንም በመጥፎ አይን ማየት አልችልም። ይሄ የሚታወቅ ነገር ነው። ግን እኔ አብዛኛውን ጊዜ እንደማየውና እንደምረዳው ከሆነ ይሄ በእግዚአብሔር ስም ነው የምመሰክረው። ኖ ይሄን ጥያቄ ብቻ ነው የምትመልሰው፣ ሌላ አትበል። ሌላ አልልም። አዎ ይሄን ወረቀት እናትህ ስጥልኝ ብላ ለአባትህ ብለሃለች ወይን አባት? እሱም ብቻ መልስ። ብዙ ወረቀት እንደዛ ስጥ ብላ እንትን ብላኛለች። ኦኬ ስለዚህ ሰጣለች። እንዲህ ነው ብላ እንዲህ አይነት ወረቀት ነው ብላ ሰጠኛ። የሰጠችበትን ቀን አልረስተውም። አዎ ላታስታውሰው ትችላለች። እሷ ነቻ ባለ ጉዳዩ። አንተማ እንደ ልጅ ተላቂ እኮ ነህ። አንተ ልጅ ነህ። ይሄን ለአባትህ ስጥ፣ ይሄን ለእናትህ ስጥ ሲትባል ምንድን ነው የምታደርገው? እንደ ልጅ አምጥተህ አባዬ ልኳል ትላለህ፣ ትሰጣለህ። እናቴ ልካለች ብለህ ትሰጣለህ። ያ ነው የሚሆነው። አንድ ጊዜ ቆይ አንዴ ማም ልናገር። አንዴ ልጅ ነኝ አንድ ጊዜ ቲቶ ይወዳሉ። ችግር የለውም አትጨነቅ። ከብሩ አንተ ነው የምትበልጠው ቲቶዬ። እኔ እናንተን ፍቅር ታውቀዋለህ። አብረን ታለቅስ ነበር 4 ዓመት አብረን እንተሻሽ ነበር። ቲቶዬዋ በእናታችሁ ልጄን አትስደቡት። እዚህ ላይ የምትጽፉ ችግር የለም። አይሰድቡም። እየሰደቡትም አይደለም። ኖ ይሁንዬ፣ እኔ ልጇን አትንኩባት ፕሊዝ። ልጄን ለምን መሰላችሁ አላየሁትም፣ ቻው አላልኩትም። ቲቶና እኔ ማለት በጣም ከባድ ነው። ቲቶዬዋ ቀበለዋለሁ። ይሁንዬ መልስ ልንገርህ። ለመሰለ ጌታቸው አልጋ ላይ ቁጭ ብሎ ተሰጥቶታል። የዶክተር ጌታቸውን ቤት እኔና መሰለ አንነጋገርም። እኔና መሰለ ማንነጋገር ሰዎች ስልኩን ይዤ እንዴት ነው የማጠፋው? መሰለ ስለ ድንግል ማርያም ብለህ ውሸቱ ይቅር፣ ለሁሉም ነገር ይቅርታ ጠይቃለሁ። ችግር የለውም። ውሸቱ ሌላውን ጠይቅሽ። ፓስፖርቱን ታውቂዋለሽ? የመዝጊያውን የእሱን አረ እንዴት ተብሎ እንደ ይሁን በእናትህ ከሀቅ የራቀ ወሬ አናውራ። ልጅ አይግባን እና እሱን ጨርስ።
ሲጀመር እንዴት ነው ገብቼ የመሰለት ዋትስአፕ ላይ ያለ ነገር የማጠፋው መሰለት? ልጠይቀው። አይ እሱን የምጠይቀው ዮኒዬ ከአቄራቀ ወሬ አታውራ። አሁንም የእውነት ነው የምነግራችሁ፣ የእውነት ድርጅቱን አድኑት ይደላችሁ። ከዛ እኔ ድርጅቱን ሰርቼ ካላዳንኩት ድርጅቱን እውነት አረግ ሞላ ለሽያጭ አቅርባው ከሆነ ልጠይቅበት። እኔ የድሮ ጓደኞቹ እዚህ ላይ ገብተው ቢናገሩ ደስተኛ ነኝ። የአሁኖቹን አልፈልግም። የአሁኖቹን ሳይሆን የድሮ ጓደኛማ የኔ ንግስነት ነው የሚነግሯቸው። የአሁኖቹ ጓደኛ አልጋችን እንኳን ክብር የማይሰጡ ናቸው። ግድ ለመሰለ ጌታቸው እንዳከበርኩ ይቀር። ስራ አስኪያጅነት ከባልሽ ስራ አስኪያጅነቱን ይስጥሽ። ስራ አስኪያጅ ከሆንሽ መስራት ትችያለሽ። ይቻላል። ውክልና ስራ አስኪያጁን ትቶ ውክልና ከሰጠኝ ስራውን መስራት እችላለሁ። በድንግል ማርያም ይጃቸዋለሁ። እውነት እናውራ። እሺ ስራው ቢሰጥሽ ሰርተሽ ያንንም ያህል ዕዳ መክፈል ትችያለሽ? ለዚህ መስስጥህ እሺ ከአንድ እኔ ለፍርድ ቤት ስንከራተትለት ከ1 እስከ 21 በ23 ነው እነሱ ማታ ላይ የመጡት። አላየኋቸውም ብያለሁ። ከ1 እስከ 20 የሰራሁትን 25 ሚሊዮን ምናምን ብር ሙሉ ደረሰኛለኝ። ዮኒዬ ሙሉ በሙሉ በዚህ ቶሎ ልኳሉ። ስልኬ ላይ ያለ ዶክመንት እየጠፋች ስላስቸገረኝ ስልኬ ላይ ያረኩት ነው ያለሁት በብዛት ዶክመንቴ። ያን ብር እንኳን ይዞ ይላል። ድርጅቱ ብር የሚያመርት ነው። ዮኒ የእውነት እንነጋገር ከተባለ ነገርኳችሁ እኮ 5,000 ላይ ያረፈ ፕላስቲክ ፋብሪካ ሽጦ ብሩን አላቆም። ይሄን ያክል መጠየቅ ማልችል ነኝ። 50% ላይ ቁጭ አድርጎኛል። ግን ምንም መብት የሌላት ሴት ነኝ። ታፍኛለሁ። አሁን ደግሞ ልስራ። እኔ እኮ አሁን ልስራ ነው ያልኩት። ልካፈል የሚባል ጥያቄ ባመጣ ዮኒ ባለጌ ዘልዛላ ልትንዘላዘልበት ተካፈለች ብትሉኝ ያምርብኛል። እኔ መከፋፈል አልፈልግም። እኔና እሱ ተፋተን እየኖርን ድርጅታችን 50-50 ይዘን 2 ልጆች አሉን የምንወዳቸው። ለልጆቹ መልካም አባት ነው። ያን ይዘን ድርጅታችን እናሳድገው። ለምን መሰለ አሁን መሰለ ጌታቸው ደፍሬ አልናገረውም። እንዲህ አይነት ወሬ ከሚያወራ ይቻላል። እንግዲህ እዚህ ውስጥ ጠበቃ ካላችሁ ምን ካላችሁ ከታች ኮሜንት ጻፉልን። ውክልና ለዳዊት ከሚሰጥ ለኔ ይስጠኝና ድርጅቱን ላስተዳድር። 105 ሚሊዮን ብር እዳ የመጣብን 105 ሚሊዮን ብር መኪኖች አሉን። መኪኖች የት ናቸው ሲጠይቅልኝ፣ እነዚህ መኪኖች የት ናቸው? እነዚህ መኪኖች ሽጠን ወደ ስራ እናስገባቸው። አይሆንም ካለ ደግሞ የዶክተር ጌታቸውን ቤት ብር ይክፈልና ድርጅቴ ልስራ። ድርጅቴ አይሸጥብኝ። በቃ ድምፅ ሁኑኝ። ድርጅቱን እኮ ልስራ ነው ያልኩት። ልካፈል አላልኩም። መጀመሪያ አረብሽህ ትንሽ ነገር ስጠኝ። ልካፈል የሚል እንትን የለም አይደለ? አትፈልግም ድርጅቱ የሚል ግን ፍርድ ቤት ምናምን ኬዞች አሉ። ልካፈል ሸጦ ያካፍለኝም የለም። ገና ፍቹ ራሱ አልተጠናቀቀም። የሆነ እየተንዛዛ ነው። እኔ እሱን አልፈልግም። ንብረቱ 50% ሼር ነን። ልስራ በቃ ይስጠኝ። ውክልና ይችላል። እኔ ደግሞ የሆነ ሀሳብ ልስጥ ትፈቅዱልኛላችሁ? ውክልና አንዴ ገባኝ። ውክልና መስጠት ይችላል። ገባኝ። እሱ ገባኝ። እኔ ደግሞ የሆነ ሀሳብ እንድሰጥ ሁለታችሁም ፍቀዱልኝ። ሰጥ ምንም ችግር የለም። እሺ ምን መሰለ እንዳየሁት እንደሰማኋችሁ እግዚአብሔር ምስክሬ፣ በወንዶች ምንም አንተም በሴት አልተጠረጠርክም። እንደዚህ ወዶብኝ ነው ምናምን አላለችም። አንተም እንደዛ አላልክም። ባላችሁ ነገር ላይ የሚፈታ ችግር ነው ይሄ። እውነቱን ንገረኝ ካልክ እኔ የ18 ዓመት ትዳር አለኝ። የሚፈታ ችግር ነው እናንተ በሚገባ በመሃላችሁ ላይ አንተ ማቅጠ እሷ ማቅጣ የማይረባ ነገር ውስጥ ገብታችሁ የማይረባ ነገር ውስጥ ሆናችሁ አይደለም። በመሃል የሆነ ብቻ የተሰማችሁ ነገር አለ ውስጣችሁን ያልተነጋገራችሁት። በደንብ ተናግሬ ይውጣልኝ የምትለው በቃ አንተን አናግራ አታውቅም ይቺ ሴት። ስለዚህ እንደ ሚስት አናግረኝ ካለች ጆሮ መስጠት አለብን። አሮን ከሁል ዊያር ምንም እናርግ ወርቅ እናነጥፍ። እንደ ሴት ልጅ አባትም እንደ ሚስት እንዳለችውም ሰው ሚስቴ አናግረኝ፣ በምንም ይሁን በምንም ላናዳት በምንም ነገር ይፈጠር አናግረኝ ስትለኝ ጥሩም ይሆን መጥፎ ትጩህም አትጩህም እሰማታለሁ። እውነቱን ልንገር ማብራታ እሰማታለሁ። ትጩህም ትስደበኝም ምን ትበለኝም ከሰማው በኋላ ከዛ በኋላ መልስ እሰጣለሁ።
ገባ ግን ነገሮች በተፈጠሩ ቁጥር ጸጥ እየተባለ የሚካሄድ ከሆነ ምን እየሆነ ይሄዳል? ነገሮች እየተባባሱ ሄደው ዛሬ ተንከባለው እዚህ ደረጃ ተደርሷል። እንደኔ በደንብ እናንተ መልካሙንም ይሁን መጥፎንም ተደዋውላችሁ አውሩት። እመነኝ አውሩት። በሰላም መለያየትም ይቻላል። ግን የሚፈርስ ትዳር አይደለም። እኔን ከጠየቀኝ በመሃል ብዙም ቮልቭ ያደረገ ነገር የለም። የቢዝነስ ጉዳይ፣ ጥሩ የመመኘት ጉዳይ፣ የሆነ ነገር ጉዳይ እንጂ እግዚአብሔር ምስክሬ በዚህ ደረጃ እንትን የሚያስብል ስላልሆነ እንደው ትንሽ ለዘብ ያለ ንግግር ብትናገሩ እዚህ ጋር እንደ አንድ ሰው ለዘብ ያለ የሚያስቆጭ ንግግር ብትነጋገሩ። የሚያስቆጭ እየተነጋገራችሁ አይደለም፣ እግዚአብሔር ይስጣችሁ። የማያስቆጭ ቢሆንና መፍትሄውስ ምን ማድረግ እንችላለን? እሷ የምትለው ለእኔ ውክልና መስጠትም ይችላል፣ ማናጀርም ማድረግ ይችላል፣ የታገደውን ነገር እንትናስ ብዬ መስራት እችላለሁ፣ እዳም ካለ ደግሞ እንደምንም አድርገን መስራት እንችላለን እያለች ነው። ብትሞክረው ምንድን ነው ሊፈጠር የሚችለው? አሁን በዚህ ነገር ላይ እሷ ስራውን ኦኬ ተበለሻሽቷል አይደለ? በቃ ልሞክረውና ከተበላሸም እኔ ልጠየቅበት፣ የሆነ ነገርም ከሆነ ውክልናው ከተሰጠ እኔ ልጠየቅበት እያለች ነው። እዳው ካለ ያንን ካለች ያንን በስምምነት በመልካም አድርጎ ማድረግ ይቻላል ወይ? አንተን ነው የምጠይቀው። ይሄ ማድረግ ይቻላል ወይ? እዚህ ጋር ምንም እንዳት ማድረግ ይቻላል ወይ? የከሰረ ከሆነ ምንም የማይረባ ከሆነ የማይጠቅም ድርጅት ከሆነ ምንም ውጤት የሌለው ድርጅት ከሆነ ለአንተም እዳ ቀለለልህ እኮ ማብራት እዳው ቀለ እሷ ሰርታበት ምን ብላ ትቀየርም ምንም ትበለው የከሰረ ነው ባዶ የገባ እንትን ድርጅት ነው። ያ ከሆነ ትቀየርበት የሚል ወይም እናንተን ትቀይርበት የሚል ሀሳብ ነው ያለኝ። እስቲ አንተ የምትለውን ልስማ። ዮኒ ይሄ እኮ ሳይሆን ነገርኩ እኮ እገዳውን አንስቺ፣ ስራም ስትመጪ አልከለከልኩሽም እንድትሰሪ። ከእገዳው በፊት እኛ እንስማማ። እኔ ብቻ ሳይሆን እየነገርኩ እኮ ነው። 40 ሰራተኛ ድርጅት ውስጥ አሉ። ይህን ድርጅት ያዘጋው ማን ነው ብለው እነሱ ይመስክሩ እያልኩ ነው። ለአንተም አሁን ስልክ ልክ ይላሉ ማረጋገጥ ትችል ነበር። እኔ አሁን እዚህ ጋር እሷ ትስራ የምለው ነገር የለም። እየሰማኝ ነው። እሷ በወሬ የሚሰራ ነገር አይደለም። ይህን ያህል ነገር እኔ ሰርቼ ያልመለስኩት እሷ ልትመልሱ አትችልም። እየነገርኩ ነው። ይሄ ብድር ተገላብጦ አጨንሰኛ እኔ ስላልቻልኩኝ ሌላ ሰው አይችልም ማለትም አይቻልም። እኔ አሁን የማልችለው ነገር ሊኖር ይችላል። ያ ማለት ሌላ ሰው አይችልም ማለት አይደለም። አብሮት እሱንም ማለት ልክ ነው። ይሄ እንደዛ የሚወሰድ አይደለማ። አዎ እሱንማ አልስማማም። ሰርቻ ታይቻለሁ የምትለው ይሄ መቼ የሰራችሁ ነው? እየነገርኩ ነው። 1 ሳምንት እኮ ነው የሰራችሁ። እኔ አንድ ነገር ልንገርክ፣ 17 ዓመት ሳምንት ነው የ25 ሚሊዮን ትራንዛክሽን ረን ያደረገችው። ታሳይ፣ ታውጣ ዶክመንት ታሳይ። ኦኬ ዶክመንቱን አሳይ። አውጪ ስልኬ ላይ እንዴት አድርጌ ደረሰኝ ነው እንደዚህ ደረሰኝ። ኖ ታውጣ። ይሁን ተረጋጋ። እኔ ነኝ የምጠይቃት። ታውጣ ብለኛል አይደል? በደንብ ተረጋግቼ እጠይቃታለሁ። ምንም የሚያስጨው ነገር የለም። አብሯት እጠይቃታለሁ። በዋትስአፕ ወጥቼ ልላከውና ልግባ። ስልኬ ላይ ወጥተሽ ላኪልኝና ግቢ። እሺ ናት። ያ ፕሊዝ በጨዋ መጠየቅ ይቻላል እኮ ኢትስ ኖት ሃርድ። እኔ ባልነግራት ወንድሟ እኮ ድርጅት ውስጥ እየሰራ ነው አይደል? ወንድሟ ስለኖረ ማለት ሰራ ማለት ስለሷ ሲያወራት ይውላል ማለት አይደል? እያንዳንዱ መረጃ አላት። ይሄ እኮ የሆነው የሁለታችን አለመግባባት ከተፈጠረ በኋላ ነው። እሱ ነው። ስትግባቡማ ሰላም አለው እኮ ማብራታ። ስትቃረኑ እንጂ የተግባባ ሰው ቢዝነሶች አይበላሹበትም። ማብራታ ይኸውልህ 4 ዓመት 5 ዓመት አይባልም። ይሄ እያወራሁ ያለሁት እኮ የ17 ዓመት ታሪክ ነው አይደል? ከ4 ዓመቱ በፊት 13 ዓመት እቺ የት ነበረች? ለምን ገብታ ስራ ላይ ያላገዘችኝም? ከልክያት አትስሪ ብያት። ወንድሞቿ የሚሰሩበት ድርጅት ውስጥ ፋብሪካ ውስጥ ወንድሟ ስራ አስኪያጅ ነው። ስሪ ብትላት እምቢ የምትል ሴት ናት እንዴ? መባባል ያስፈልጋል እንዴ? እዚህ ጋር ብያታለሁ። ለመስራት ፈቃደኛ አይደለች። ለምሳሌ ሚስቴን ከፈለኩኝ
ስራ አግዥኝ እላታለሁ። ኦኬ ነይና ስሪ እላለሁ። 100 ጊዜ ብያታለሁ። የመስራት ፍላጎት የላትም። የመስራት ፍላጎት እግዚአብሔር በሚያውቀው አንድ ቀን ነው የምልህ ዮኒ 100 ጊዜ ለምኛታለሁ። ይሄ የድርጅቱ ሰራተኞች ይመስሉኝ ይሄን ለማመን እውነቴን ነው የምልህ እንደ አንድ ሰው። አሁን ታዲያ ልስራ ለምን አለች? እስቲ ንገረኝ። መስራት ምጠላ ሴት ቆይ መስራት ምጠላ ሴት ከሆነች መጥፎ ሴት ከሆነች ልጠይቅ አንድ ነገር። ድርጅቱ ተሽጦ ልካፈል እንጂ የምትል ሰርቼ ልቀር ማለት ያለኝ አትል ነው እኮ ያለችው። የአንድ ሰዓት ከ30 ደቂቃ ሪኮርድ አለ ብያለሁ አይደል? እዛ ውስጥ ገብተህ ስማው። እኔ ከዚህ ድርጅት ምንም አላግኝ ይቅርብኝ፣ ተሽጦ ማየት ነው የምፈልገው ያለችው ሪኮርድ አለ። ለዚህ አቡነ ቆስጦስን የሚያል አባት አሉ፣ ሌሎችም ሽማግሌዎች አሉ፣ ልጆቿ አሉ። ይሄን ካላለች እኔ እቀጣለሁ። አሁን ቀደም እሷ ዮኒ እኔ እንዲሸጥ አልፈልግም ብላለች አይደል? እየሰማኸኝ ነው? ሞዴሬተሮች ሳቡልኝ። እየሰማኸኝ ነው? እሷ ግን ታርጌቷ ስትመጣና ስታሳግድ የነበረው ድርጅቱ እንዲሸጥ ነው። እንዴ ይሸጥልኝ ብላል የሚል አለ ዶክመንት ብራዘር። ያሳገደችው እኮ በሱ ኬስ ነው እያልኩ ነው። ያሳገደችበት ኬዙ ተሽጦ ልካፈል የሚል ነው። በቃ ድርጅቱ እንዳይንቀሳቀስ ነው ያደረገችው። ኖ ያልከኝ እኮ አሁን ተሽጦ መካፈል ነው የምትፈልገው አልከኝ። ለሽማግሌዎቹ ሪኮርድ ሽማግሌዎቹ ሳይሆን በህግ ስትሄድ እኮ የመጠየቅ መብት አላት። አሁን መሸጥ ከሆነ ድርጅቱ ይሸጥና ተሽጦ ልካፈል የሚል ነገር ይዛ መምጣት እኮ ትችላለች አይደለ? እሱ ቢኖር አሁን ምን እልሃለሁ ኦኬ ብላለች እልሃለሁ። ታዲያ ለምን አሳገደችው? እሺ ንገረኝ። ያሳገደችውን ጠይቃለሁ። አሁን ጠይቃታለሁ ስትገባ። ለምን አሳገደችው? መጀመሪያ ድርጅቱን ለምን አሳገደችው? ጥሩ ካሳገደችው በኋላ ዲዮኒ እኔ በአቤቱታ በህጋዊ መንገድ ይሄ ድርጅት እየሰራ መነጋገር እንችላለን፣ ቢያንስ ለልጆቹ ይትረፍ፣ ትዳራችን ይቅር ብዬ ያስገባሁት አቤቱታ አለ። የሰማኸኝ ነው? አዎ እባካችሁ አንዴ ሌሎቻችሁን ስለማላስገባ ብትልኩልኝ ስለማትገቡ ምንም ጥቅም የለም። የምታዘባችሁ ደግሞ የኔ የምላችሁ ሰዎች ጓደኞቼ፣ ፎሎ የምታረጉኝ በደንብ የምናወራ ሰዎች ለምን እንደላካችሁልኝ አልገባኝም። የትዳር ጉዳይ ነው፣ ሁለቱ ነው የሚወያዩት። የእናንተ ጭማሪ አይፈልጉ እነሱ። ብችል እኔ ቢስማሙልኝ እመርጣለሁ። አንድ ጥያቄ ነው የምትመልሽልኝ። የመጀመሪያ ማሳት የፈለግሽው ለምንድን ነው? ከመመለስ በፊት እኔ ልመልስ። በፍቅር ጠይቅ ፕሊዝ። ቲቶ ለምንድን ነው አሁን እኮ ቆይ ልንገረው። ቲቶ አንተ እሱ ውስጥ አትገባም እኮ አልገባም። እኔ ነግረዋለሁ። እንድመልስ ፈቃደኛ ነው። ቆይ አንተ ለምንድን ነው በመሀል የምትገባው? እኔ ላናግረው ሚውት አድርገው ዮኒ ለማለት ዮኒ አልኩኝ እኮ አንዴ እኔ ልንገረው ዝም እንዲል ልንገረው እያልኩሽ ነው። ቲቶ አንዴ ስማኝ፣ በመድኃኒዓለም ስማኝ ፕሊዝ ስማኝ። እሱ ነው የጠየቀው፣ እሱ አትመልስለት ፕሊዝ። እሱ የጠየቀውን ጥያቄ ከዚህ በፊት እኛ ጠይቀናት ነበር እና ያለችን ልንገር ነው። አንተ አትነግረኝም፣ እሷ አትንገረኝ። እዚሁ አለች። ባትኖር አንተ ትነግረኛለህ አይደል? በዛ ሳስማኝማ ስሜታዊ ስትሆን ስትናደድናት ተስፋ ስትቆርጥ ምን ስትል በስሜት ብዙ ልትል ትችላለች። ማብራት ስትናደድ አንተም ስትናደድ የምትናገረውን አታውቅም። አባትህም ሲናደድ የሚናገረውን አያውቅም። እሷም ስትናደድ የምትናገረውን አታውቅም። ግን ተረጋግታ በምታወራበት ጊዜ አሁን ጠይቃታለሁ እኔ። አሁን አየህ እውነተኛው መልስ የምናገኘው ኦልሞስት 10,000 ሰው ባለበት የምትመልስልኝ ምን ብላ መሰለ? አሁን የምትናገረው እንሰማታለን። ተረጋግተሽ ነው የምታወሪ? አንዴ ተረጋግተሽ ነው አረግ የምታወሪ? ስሜት የለብሽም አይደለ? አደራ በስሜት አይደለም ብዙ ሰው ስለሚያይ። ስለዚህ ሀረግ አሁን የምጠይቅሽ ያሳገድሽው ምክንያቱ ምንድን ነው? ሚውት አድርጋችሁ ስሙ። በፊት ያለችውን አይደለም፣ በስሜት ሆና እያለቀሰች ተናዳ ምን ያለችውን ሳይሆን ከዛ ሙሉ ወጥታ አሁን ያለ ስሜት የምትናገረውን። በስሜት እኔ ብዙ አጥፍቻለሁ። ከ2 ሚሊዮን በላይ አካውንት ተዘግቶብኛል በስሜት።
ከስሜት ወጥቼ ተረጋግቼ በምናገርበት ጊዜ ግን ሰው ያዳምጠኛል። ስለዚህ አረግ አሁንም መልሽልኝ። ይሄን እምልሽ ምንድን ነው አንቺ አሁን ማሳገድ የፈለግሽው ለምንድን ነው? እሺ እኔ ቅድም ተናግሬያለሁ፣ አሁንም ልድገመው። እኔ ሂጄ ፍርድ ቤት ሂጄ ጠበቃዬን ነገርኩት። አካውንቶቹ እንዲዘጉልኝ ይፈልጋለሁ። እኔ እና እሱ ተስማምተን ከዚህ በኋላ ስራው ተጠርጎ እንዲሰራ የኔን አስተሳሰብ ግልጽ እንዲሆንላችሁ። አያወራኝም፣ አያናግረኝም፣ ስለ ስራ እንዳቅ አይፈልግም። በራሴ ግፊት የማደርገው ነገር ነው። ገብቶሃል አይደል? ያ ነገር እኔ ትንሽ ስለጎዳኝ ሂጄ ቀጥታ አካውንቶቹ እንዲታገዱ ነው ያልኩት። ምክንያቱም እሱ ነው የሚያንቀሳቅሰው። እኔ 1 ሚሊዮን ብር ሲገባ አስገቢ ብር አምጪ እባላለሁ። የሆነ ነገር እያስፈራራ ይቀበላል። ነገር ያለ የሻዴሌት አስገቢ ተብዬ 1 ሚሊዮን ምናምን ብር ለወድ ስሙን እንዳልጠራ ለነጋዴ አስገቢ ተብዬ ፈርቼው እንኳን አወኩሽ ሲደውልኝ ስልክ በህይወቱ ደውሎ የሚያውቀውን የዛን ቀን ደውሎ ደሴ ደወለ፣ እህቴ ጋር ደወለ፣ ይሄን ብር ታስገባ አለ። ከዛ አላስገባም ብዬ ስላችሁ ለሱም አላስገባም ስለው መጨረሻ ላይ ደውሎ አነሳው። ለስልኩ ደውሎልኝ አያውቅም ብያለሁ። ታስገቢያለሽ አታስገቢ ሲለኝ አላስገባ የት ልሽ ያለሽ አልናገርም ስትይ እንኳን ስልኩን አነሳሽው አለኝ። አይ ይሄ ልጅማ እንዳይደፋኝ አልኩና ወዲያውኑ ባንክ ገብቼ 1 ሚሊዮን ምናምን ብሩን ለነጋዴው አስገባውኝ። በደንብ አዳምጡኝ እዚህ ጋር ምን ያህል ጊዜ ሰርተሽ ነው እዛ ላይ እናቱ? ያንን 7 ወር 8 ወር በቃ ከዛ አላለፍኩም። ታዲያ ከሳምንት በላይ ሰርተሽ አታውቂም የሚባል ነገር ስላለ እሱንም እኔ እጠይቃለሁ። ችግር የለውም ማስረጃ አለኝ። ስለዚህ 7 ወር ሰርተሻል እንደ እኔ 8 ወር 7 ወር ይሁን መረጃ አለ ብያለሁ። መጀመሪያ እኔ እና እሱ ከአንድ ማሽን የመጣ ነው። ስሰራ ያለው ነገር በቃ እዛም እዚህም ያለው ነገር ስቆጣጠር ስላልተመቸው ቤቴ ስቀመጥ ግን ሰላም ስለሰጠሁት እቤቴ መቀመጤን ወደድኩት። ጥፋቴ እዛ ላይ ነው። ከዛ በኋላ ደግሞ ነገሮች አልመለሱ ሲሉ ቤት ሳይኖረኝ ምን ሳይኖረኝ የሱ የውጭ መውደዱ ስለደበረኝ ቀጥታ ወደ ስራ ገባሁ። ስራ ገብቼ ደግሞ ሲዝ አላስይዘኝ አለ። የሆነ ይወጣል መሰል ካልሰማኝ ሲመጣ ያስኩበት የሱ ነው እንድታየው ነው። በጣም ጎበዝ ልካልኛለች። ልንገርህ እኔ ችግር የለውም ልንገርህ። አካውንት ያሳገድኩበትን ላሳውቃችሁ፣ መረጃውን ልክ ያለው አካውንት ያሳገድኩበትን ላሳውቃችሁ። ከዛ ይሁን ነገሮች በሙሉ እየጨላሉ ለሱ ልላክለት ፈቃደኛ ነሽ እንዴ? በደንብ ለአንተ ልክልሃለሁ። በደንብ በደስታ እንዴ። ከዛ በዋትሳፕ ልክልሃለሁ ከነቀኑ እንደውም በእስክሪብቶ ከላይ ራሱ ከነቀኑ ጽፌያለሁ። ደረሰኝማ። ስለዚህ በጣም እሰማሻለሁ። እሺ አልወጣሁም፣ ልልክለት ነው በዚሁ ስልክ ስለሆነ ይቀር። ይሰማል? አውራ ዝም ብዬ አዎ ይሰማኛል። ታፕታፕ ኮፒ ሊንክ አድርጎ አደራ፣ ክፉ ነገር እንዳትጽፉ እዚህ ጋር አደራ፣ አደራ፣ አደራ። ልጅ ስለሆነ እኔ እየተከላከልኩም ቢሆን አስተካክለዋለሁ። አደራ ምንም እንዳትሉ እናንተ። የልጅን ባህሪ በጣም ከልጆች ጋር ስለመግባባ እኔ በደንብ እያባበልኩኝ ያስተካክላል። አንድ ነገር ልንገርህ፣ አትውጣ ልከለታራል ይይ በቃ አላኩለትም። አይ አሁን ልልክለት ነው፣ ማስፈቀድ አለብኝ። አንቺ ገብቶሻል። ስለዚህ ስትመለስ ነው የማወራው ቶሎ እንድትመጣ። እሺ እናት፣ እሺ አሁን መጣ። እዚሁ አለው። አደራ ልጁን ምንም እንዳትሉብኝ፣ አደራ፣ አደራ። በጣም ልጅ ነው፣ የ17 ዓመት ልጅ ነው። ምንም ነገር አትጻፉ፣ ላክላቸው። ስለ ልጄ ልንገራችሁ፣ ቲቶዬና እኔ ማለት በጣም ፍቅር የሆን እናትና ልጅ ነን። አሁን ባለው ነገር ምንም ማለት አይደለም። ልጅ ነው፣ ነገ ሁሉ ነገር ሲገባ ይገባዋል። በልጄ ላይ ምንም አትበሉ። ቲቶዬ በጣም ስለምወደው እዚህ ጋር ስትሰርቡት ትንሽ ይጨንቀኛል። ባይገባ ደስ ይለኛል፣ ከገባ ደግሞ ምንም ማድረግ አልችልም እና ምንም አትበሉት እሺ። ምክንያቱም እኔ መጀመሪያ አስደንግጦኛል። እዚህ ጋም ሲመጣ ትናንትናም ገብቶ ሚዩት አርጉ ብሎ ሊናገር ስተው ቲቶዬ ብዬ አስወጥቼዋለሁ። ልጅ ነውና እወደዋለሁና ልጄን ምንም አትበሉብኝ። ይከፋኛል፣ የእውነት ይከፋኛል። እኔ እንደሰደባችሁ ስለምቆጥር ለቲቶዬ ብቻ ጥሩ ነገር ተመኙለት፣ የሚያድግ ልጅ ስለሆነ እሺ። አደራ ሁላችሁንም ጓደኞቼ ሁሉ አደራ፣ እማቃችሁ በቲክታክ አደራ ልጄ ምንም አትበሉት።